ካሜራውን አጥፈው ኢንጂነር ተረጋጋ ሰውዬ ካሜራውን አጥፈው የማይታወቅ ዋሻ በደም የተጨማለቀ ቦታ ነው ሰላም ኢንጂነር ሰላም ነው እናታችን ትዝታን ከዚህ ጀርባ ያለው ነገር ምንድነው ይሄ ኢንጂነር ተረጋጋ እንዴ ማናንተ እንዴ ካሜራው ምንድነው ምን ይሆናችሁ ኢንጂነር ቆይ ተረጋጋ ነግሬሃለሁ እዚህ ልክ ነገሮች ይሄዳሉ ብለን አልጠበቅንም ኢንጂነር ሳሙኤል ይወት ያለች መናፍስት ናት ስለሆኑ ዘር የዘራቸው ምናምን ይሁን ነገር ያወራል እናንተ ባለስልጣን ሲባል በቃ ከፍ አድርጋችሁ የምታስቡታ ከዛችን ስር ይሁን ዋሻል ካሜራውን አጥፈው ኢንጂነር ተረጋጋ ሰውዬ ካሜራውን አጥፈው አሁን ግን አንተ እንግዲህ ወደዚህ ማህበር ቀላቀላ ተረጋጊ የነበረው አንቺ ነበር ግሩም ላይ ምንድነው የምትፈልጉት ግሩምን የገዛ ጎቱ እንዲያስወግደው የገዛ እናቱ እንድትጠላው አደረጋል ማን ነው መስል ትዝታ ከዛ ከቦጋለ እንደዛ መሆን በኋላ ግን ማትገምቱት ማትጠብቁት ነው ለማለት ፈልገ ነው ከዛም ደግሞ የባሰ ነገር እናታውን ሰው መግደል ልትጀምር ትችላለች ምን እናታችን ትዝታን ከዚህ ጀርባ ያለው ነገር ምንድነው ይሄ ሰፈር መንደሩ ያከበረ ሰው ነኝ ትዝታ ላይ ግሩምን ለማጥፋት ነው ምልውጣ ግሩምን ታውቋል አንዳች ሸት ግን አረጋለሁ ብትል ማለት ነው እዚህ ነው ምደፋው ምንድነው ቆይ አንቺ ጥፋት እኔ ባልካቸው እንደዚህ አይሆን ነበር ቆይ ታዲያ ከዛስ ምንድነው የመጣው ነገር መሸሽ ግን አሁን እየከበደኝ ነው ኢንጂነር ሳሙኤል ማለት በጣም የተከበሩ በጣም የሚደነቁ በጣም በቸርነታቸው በልጋስነታቸው የሚታወቁ ሰው ናቸው አይደለ ስለምንድነው አሁን ቆይ ከዚህ አንፃር እሺ ሰጠሻቸው ምናምን ግን አሁን ግምት ነው ያወራሽኛለሽ አይደለ ይልክ ኢንጂነር ሳሙኤል በቃ እናንተ እንደምታስቧቸው አይነሱ አይደሉ በጣም ክፉ ሰው ነው በጣም ክፉ ሰው ያው እንዳልኩ ከህንጻችን ስር የሆነ ዋሻ አለ የምን ህንጻ ስር እንዴ የማይታወቅ ዋሻ አዎ ዋሻ እሺ በቃ እኔ ብዙ ነገር ስለደረስኩባቸው ነው እንደዚህ የሚያሳድዱኝ ብዙ ሰዎችን እየወሰዱ ነው እየገደሉ ነው መሰለኝ ለምንድን ነው እነዛን ሰዎች የሚወስዱት ምንድነው የደረሽበት ነገር እኔ ለምን እንደሚገሏቸው ለምን እንደዚህ እንደሚያደርጓቸው አላውቅም ግን በቃ ብዙ ሰው እየወሰዱ እንደዛ ያደርጋሉ እና ለምንድን ነው እየሸሸሻለሽ ብዙ ፋይል ይዤባቸዋለሁና ፋይሉን ሳገኘው ደግሞ ፋይሉ ምንድነው የሚያወራው እኮ ነው ያልኩሻል ስለሚገሏቸው ሰዎች ስም ዝርዝር የተለያዩ ሰዎች ስም ዝርዝር አለ እና ደግሞ ለምን እንደሚፈልጓቸው ማን ለምን እንደሚፈልጉ በምን ሰዓት ምን እንደሚያደርጉ እና ፋይሉ ስለምንድን ነው የሚያወራው ታዲያ ያው እንደነገርኩ ስለተለያዩ ሰዎች ነው የሚያወራው እኔ አንዳንድ ነገሮች ያልገቡኝ ነገሮች አሉ ፋይሉ ላይ የሚጻፉት ነገር ብዙ ነገር አልገባኝም ቅድም አንተ እንደዛ ስትለኝ እኮ የሆነ ነገር መጥቶልኝ ነበርና ያው ብታዩ ታውቀዋለህ ብዬ አስባለሁ አንተም ይሄ ሁሉ ነገር የምታውቅ ከሆነ ግን በቃ እኔ የሰዎች ነፍስ እያጠፉ እንደሆነ ነው ማውቀው ብዙ ሰው ነፍስ ጠፍቷል እሺ ቆይ አሁን ጓደኛዬንም በቃ ገለዋታል እኔ ቀለበቷን ያገኘሁት ብቻዋል ዋክም በቃ እኔ ማድረግ ያለብኝ የጆን ቀለበት ነው ያገኘሽው አዎ ቀለበቷን አገኘሁት እሺ ከዛ ሳውን ቆይ አሁን ላይ አንቺ ሸሽተሽ ነው እየኖርሽ ያለሽው ከዛስ ምን ቢፈጠር ነው አንቺ በዚህ ልክ እየሸሽተሽ ያለሽው እጅሽ ላይ ያለው ፋይል ምን ያህል ለነሱ አስፈላጊ የሆነ አንቺንም በዚህ ልክ የሞት አዋጅ እስኪወጣብሽ ያደረሰው ነገር ምንድን በጣም ትልቅ ፋይል ነው ስለሆኑ የዘራቸው ምናምን ይሁን ነገር ያወራል ብቻ ብዙ ነገር አለው አሁን እኔ ብታየው አንተ ተረዳዋለህ ብዬ አስባለሁ እኔ የተረዳሁትም ያልተረዳሁትም ብዙ በቃ ብዙ የወንጀል ስለ ማህበራቸው ስለ ጥቁር ዘር ወሰንገላ ምናምን ነገር አለው አዎ እሱ ነገር አይቻለሁ እሺ ግን በቃ ምንም እየገባኝ አይደለም ግን በቃ ይሄ ብዙ ወንጀሎች የሰሩበትን ነገር የሆነ ሰው እንደገደለ ማን አሁን ፋይል ላይ ያሉ ሰዎች አሉ ገና ለመገደል የታሰቡ ከዛ እስኪ አንቺ እንዴት ነው ልትሸሸቻችሁ ከዛ እንዴት ነው ይሄን ሽሽት የጀመርሽው ከዛማ እኔ አንድ ቀን ተደብቄ ሳይ አዩ እና በቃ ምን ነገር እንዳወቅኩኝ ተረድተዋል ሲያወሩም ሰማኋቸው ማለት በቃ እኔ መከታተል ጀመርኩኝ ዝም ብዬ ከመውጣ ቢያንስ የሆነ ነገር አውቄ በወጣ ይሻላል የሰውን ነፍስ ባተርፍም ይሻላል ብዬ አሰብኩኝ ምክንያቱም በቃ እኔ እነዛ ልጆች ይሄን ያደረኩት እኔ ነኝና ህሊና ያላስቀምጣለኝ ያው ለመጥፎ ነገር ብዬ አይደለም ያደረኩት በርግጥ ግን በቃ ከአቅሜ በላይ ሆነና
በቃ ብዙ ነገሮችን መከታተል ሲጀምር ብዙ ነታ ላይ ደረስኩ። ሲያወሩ ሰምቻቸዋለሁ፣ ስልክ ሲያወሩ መከታተል ጀመርኩኝ ምናምን። ያው እኔን ስለሚያምኑኝ ማንም የሚጠራጠረኝ ሰው አልነበረም እና እንዳልኩ ዋሻውንም ተደብቄ ለማየት ሞከርኩኝ። ሰራተኛ በሚወጣበት ሰዓት የሆነ ሰዓት ላይ እጂ በጣም በደም የተጨማለቀ ዋሻ ነው። በቃ ቦታው ሽታው ቦታው በጣም የሚዘገንን ቦታ ማለት አሁን ሁሉም ሰው የሚያውቀው ነው ግራውንዱ ዋሻው ምንም ሰው ያውቀው እንደነገርኩህ ማለት አንቺ ራሱ አሁን እንደማታውቂ ነው እየነገርሽኝ ያለሽ። እኔ እዛ የሚሰሩ ሰራተኞችን እንዳልኩ አቶ ሳሙኤል ቢሮ የሚመጡ ልጆች አሉ እና እነሱ ሲገቡ ማንም ሰው ከዛ አካባቢ እንትን ይላል እንዳይሰማቸው በስልክ ሲያወሩ ሰማው ስለዋሻው እና እዛም እንዳለ ምናምን ሲያወሩ ሰምቻለሁ። ከዛ አንድ ቀን 2 ሰራተኞች እየወረዱ ተከትያቸው ሄድኩ ተደብቄ። ማንም ይከተለናል ብላ ስላሰቡ እነሱ ምንም እንተላሉምና ተደብቄ ሳይ ግን በጣም የሚያስፈራ ነገር ነው ያየሁት። ውስጥ የታገቱ ሰዎች አሉ። በደም የተጨማለቀ ቦታ ነው። ከዛ ሳንቻውን ይሄንን ሁሉ ፋይል ያሽ ምን ለማድረግ ምንድነው ያደረግሽው? አሁን አንቺ ይሄንን ማወቅሽን ሲያውቁ ነው አንቺ ማሳደድ የጀመሩት? አዎ። ከዛ አንቺ ተደብቀሽ መኖር ጀመርሽ? በቃ ፋይሉን እንጂ ተሰወርኩኝ ነው ማለት። እስከ መቼ ነው በዚህ ሁኔታ ለመኖር አስበሽ ነበር? ያው እንዴ አሁን ስላቶ ሳሙኤል ለማመን ብዬ ልናገር? እስኪ ንገረኝ። ለፖሊስ ልናገር? ለማን ልናገር? ይሄን ፋይል ለማን ነው መስጠት የምችለው? እስኪ አንተ ራስህ አስበው። ለማንም ሰው ብሰጣ የሱ ደጋፊ ናቸው። እውነት ነው እንግዲህ ማለት በቃ አቶ ሳሙኤል የታወቁ ሰው ናቸው። እኔንም ያምኑኝ ሰው የለም። ጭራሽ ደግሞ እኔ ሌላ አደጋ ነው የምፈጥረው። ምንም መፍትሄ ሳላገኝ ደግሞ ስለዚህ አሁን አንቺ እንዴት ነው ታዲያ እየኖርሻለሽ? ያው በቃ እንደምታየኝ እዚች አካባቢ እንጂ ቤት ተከራይቼ ባለችን ብር እየኖርኩኝ ነው። ብሩ ሲያልቅ ምን ደግሞ ለራሴ ማላቅ። አንቺ የታየሽን ጊዜያዊ አማራጭ ነው የወሰድሽው ማለት ነው። ምን ማድረግ ነበረብኝ? ኦኬ ስለዚህ አሁን አንድ ነገር እናደርጋለን። እኔ ይሄንን ነገር ሁሉም ለማስቆም የተሻለኝን ሁሉ አደርጋለሁ። ስለዚህ አንቺ ግን እጅሽ ላይ ያለው ሁሉንም ፋይል ትሰጪኝና እኔ ደግሞ በማስተካከለው መንገድ አስተካክዬ ሳሙኤልን ላገኘው ሞክራለሁ። እሺ ግን በቃ አደራህን እኔ ልክ ራሴ ላይ እዚህ ድረስ ሪስክ ወስጄ እንደዚህ ሁሉ ነገር ያደረኩትኝ እኔ ሰው ነፍስ ለማትረፍ ነው። እኔ በሆነ አጋጣሚ አግኝተው ሊገሉኝ ይችላሉ። እንዲህ ሱቅ እንኳን ስወጣ እንዴት ሆኜ እንደወጣው እንደምወጣ እኔ ነኝ የማውቀው። እዚህ አካባቢ ሰው ስለሌለ ነው ሱቅ። ስለዚህ አሁን አንቺ ቤት ነው ያለው ፋይሉ? በቃ አደራ ነገርኩሽ። አሁን ተነሽና እንሂድ። ተነሽና ወሰጂው ወደዛ ተነሽ። ሰላም እንግዲህ ውድ ተመልካቾቻችን በሚገርም ሁኔታ ማለት ነው እኛ ያልጠበቅነው እኛ ያልገመትነው ከዛ ከቦጋለ እንደዛ መሆን በኋላ የእህታችን የኤልሳን ስም እንደዛ አድርገን ብዙ ነገሮችን ስናጣራ በዚህ ልክ ነገሮች ይሄዳሉ ብለን አልጠበቅንም። ኢንጂነር ሳሙኤል በጣም የተከበረ የሚታወቅ ሰው ነውና ግን ብዙ ፋይሎችን እሷ ይዛ ከወጣች ከዛ አንዱ የሱ አጀንዳ ነው ማለት ነው። ይሄ አጀንዳው ብዙ ነገሮችን በሚገርማችሁ ሁኔታ ለተወሰኑ ሰዓታት ይሄንን ያየውኝ ነበር። በጣም የተለያዩ ፋይሎች የተለያዩ ስም ዝርዝሮች በጣም በምስጥር የተያዙ ነገሮች ያሉበት ነገር ነው ማለት ነው። በጣም የተለያዩ ቁልፎች የተለያዩ የካዝናዎችን ምስጥር ብዙ ነገሮችን በውስጡ ይዟል ማለት ነው። ከዛም አንፃር ለሰዓታት አንግል ከሰዎቻችን ጋር የኔም ሰዎች በየቦታው ሆነው ብዙ ነገሮችን እያጣራን ነበረ። አንቺም በጣም ላመሰግንሽ ወዳለው ቃል ልገባልሽ የምፈልገው በሁሉም ነገር ውስጥ ካሁን በኋላም እንደምረዳሽ አንቺም ምን አይነት ስጋትም እንደማይገባሽ ከኔ ጋር በዚህ ጀግንነትሽ ራስሽን መስዋዕት አድርገሽ እንደዚህ ህይወትሽን ሰጥተሽ ሰውን ለመርዳት ቆርጠሽ ማንም አጋዥ በሌለበት ነው እንደዚህ ወጣሽ አይደለ? ስለዚህ እኔ ደግሞ በሁሉም ነገር ውስጥ ከኔ ሰዎች አንዱ ሆነሽ ከኔ ጋር እንድትሆኚ ከኔ ጋር እንድትሰሪ ከኔ ጋር እንድትንቀሳቀሽ እኔ እፈልጋለሁ። እንዳንቺ አይነት ብርቱ ሰዎች ብርቱ ሴቶች ከኔ ጋር ብዙ እህቶች አሉ። በጣም ይሄንን ነገር እፈልገዋለሁ። ሌሎችንም ያሉትን ሁሉንም አጋልጠን ይሄንን ነገር ደግሞ ምናስቆም ይሆናል ማለት ነው። ስለዚህ ካየኋቸው ፋይሎች ውስጥ ደግሞ የአቶ ሳሙኤልን አንድ ቦታ እኔ ማግኘት ይያለው ሰዎችንም በየቦታ አሰማርቻለሁ። እንግዲህ አቶ ሳሙኤል ኖርማሊ ከህዝብ የተደበቀ ህይወት የላቸውም አይደለ? ይሄ የተደበቀ ማንነት ነው እንጂ ያላቸው ያው የመኖሪያ ቤታቸው ብዙ ነገር የታወቀ ነው። ግን እኛ ደግሞ አንድ
እይታችን ውስጥ እየገባ እሷ ከሰጠችን ፋይል ውስጥ አንድ ነገር አለ። በሱም መሰረት ደግሞ እዛ ቤት ወስዳችኋለሁ። እዛ እንሂድ እስኪ ያለውን ነገር እኒ አቶ ሳሙኤል ኢንጂነር በጣም ትልቅ የኢኮኖሚ አቅም ያለው ሰው ነው። አሁን የምንሄድበት ቦታ ግን የማትጠብቁት ነው። እሱን ደግሞ አሁን ከምነግራችሁ ስንሄድ ለምን እንደዛ እንደሆነ ምነግራችሁ ይሆናል ማለት ነው። ወደዛ እንሂድ። እዛ ደርሰን ሁሉንም ነገር እናስቆማለን፣ ሁሉንም ነገር እናጋልጣለን። እናታችን ትዝታን ከዚህ ጀርባ ያለው ነገር ምንድነው? ይሄ ወንድሟ በዚህ ልክ እንደዚህ ከሆነ ከሷ ጀርባ ያለው ሰው ደግሞ ይሄ ዶክተር ኢንጂነር ሳሙኤል ከሆነ ትዝታስ ያለችበት ሁኔታ ግሩምስ እንደዚህ መሆኑ የትዝታ እንደዚህ መሆኑ የትዝታ እንዲመቀየር ያለውን ሁሉንም ነገር አጣራለሁ። ሁሉንም ነገር ለመፍታት በተቻለኝ አቅም እሞክራለሁ። አብረን እንሂድ። እዛው ደርሰን ያለውን አብረን የምናየው ይሆናል። ውድ ተመልካቾቻችን አሁን እኔ እየሄድኩበት ያለውን ነገር ለማመን በጣም የሚከብዳችሁ ነገር ነው። ለምን የማትጠብቁት የማትገምቱት ነገር ነው። በጣም ከከተማችን ውላ አልፎ በዓለም አቀፍ ደረጃ ኢንተርናሽናል ሆኖ የሚታወቅ አንድ ትልቅ በቢዝነስ የማይታማ በሀብት የማይታማ ሰው እንደዚህ አይነት ቤት ውስጥ እናገኘዋለን ብላችሁ አታምኑኝም። እኔ ግን ሰዎቼ በጥንካሬያቸው በብርታታቸው ፈልጎ ባገኙት መሰረት በሰዓታት ውስጥ ብቻ እዚህ ቤት እንደምናገኘው አውቀናል ማለት ነው። አብራችሁን ቆዩ። እናንኳኳለን። ያለውን ነገር ደግሞ አብረን እናያለን። ከኔ ጋር ነው። አቤት፣ ማን ነው? ሰላም ነው? ሰላም ኢንጂነር፣ ሰላም ነው? እንዴት ነው? እንዴት መጣ? ማን ነው? ገብተን እናውራ። ለምዶ ገብቼ ማውራው ማንን ነው እንዴ? እሺ ቆይ ኢንጂነር መጣ። እዚህ ኢንጂነር ተረጋጋ እንዴ። ማናንተ እንዴ? ካሜራው ምንድነው? ምን ይሆናችሁ? ኢንጂነር ቆይ ተረጋጋ፣ እነግርሃለሁ። እንዴት ልትመጡ ቻላችሁ እንዴ? ይሄ ቤት እኮ ምንድነው ለሰዎች ለእርዳታ ያዘጋጀው ቤት ነው። እንዴት ልትመጡ? አዎ እኔም እኮ እሱን ሰምቼ ምን አይነት ደግ ሰው ነው መስኪን። ማን ነው? እሱን ልነግርህ እኮ ነው። ኢንጂነር ተረጋጋ። ካሜራውን አጥፋው። ኢንጂነር ተረጋጋ። ሰውዬ ካሜራውን አጥፋው። ኢንጂነር ተረጋጋ። እንዴ ምን ሆነ ነው? አጥፋው ካሜራውን። ኢንጂነር ቆይ ተረጋጋ። እንዴ የተከበርኩ ሰው እኮ ነኝ አውቃለሁ። እኛም እኮ ይሄንን ደግነትህን ሰምተን አንተን ለማውደስ ምን መሰለህ። ዝም በል ምን መስማት። ኢንጂነር ምንድነው እያልክ ያለው? ኢንጂነር ኧረ ኢንጂነር ተረጋጋ። ካሜራውን አጥፋው። ኢንጂነር እንደዛ አይደለም። ቆይ ካሜራውን አጥፋው። ማን ነው እዚህ ቤት ተቆማል? ልንገርህ እንዴት መሰለህ፣ እዚህ ቤት አንተ ይሄንን ቤት ለሰው ልሰጡን አልከኝ አይደል? እሺ እኛ ይሄንን ሰማንና እኮ እንዴት መጣችሁ? ለምን መጣችሁ አልኩ እኮ። እንዴት መሰለህ፣ አንተ አሁን ጀግና ነህ፣ ብዙ ሰዎችን የምትረዳ፣ ማንም ስላንተ አላወቀም። አንተን ማውደስ ያለበት ደግሞ የሚዲያ ሰው ነው። እኔ ጋዜጠኛ ነኝ፣ እነዚህ ደግሞ እንግዲህ የሚዲያ ባለሙያዎች ናቸው እኮ። ቢሆንም እኮ ቀጠሮ አስይዘህ መምጣት አለብህ። ዘው ብለህ የምትገባበት ቤት እውነት ነው። እንዴት መሰለህ፣ አሁን ብዙዎች ድራማ ይሰራሉ፣ እንዳንተ አይነት ጀግኖች ግን ያልተወደሱ ጀግኖች ናቸው። ስለዚህ ገብተን ውስጥ እንግባና እባክህ ተረጋጋ። ቤት የምትገባበት ምንም አይነት ሪዝን የለም። መጀመሪያ የምጨርሰው ነገር ካለ ሲጨርስ ሲጀመር እዚህ እሺ በቃ የመጣሁበት ትክክል አለ። እሱ ትክክል ላይሆን ይችላል፣ ግን ደግሞ ይሄ ነገር ሲነገረኝ ያው ዛሬ እዛ ነው ሲባል በቃ አጥፋው እኮ እያልኩ ነው። አንተ ካሜራውን አጥፋው። እሱ ይጠፋል። ተረጋጋ። እሺ አጥፋው። ካሜራውን ያዘውና በስነ ስርዓት እናውራ። እኔ የተከበርኩ ሰው ነኝ። ማንኛውንም ሰው ብትጠይቅ እኔ ስለኔ ነገር ሁሉም ሰው ሊነግር ይችላል። ማክ ሰው የለም እኮ ካወቅህ እኮ ካሜራውን አጥፋው። ኢንጂነር ምን ሆነ ነው? ቆይ ተረጋጋ። ካሜራውን አጥፋው። ኢንጂነር ተረጋጋ። ምን መሰለህ፣ አሁን እንግባ። እኔ አሁን ይሄ ነገር መታየት አለበት። አንተ አውቃለሁ እየረዳክ ሰው እንዲያውቅ አትፈልግም። ስትሰጥ ቃሉም እኮ ይላል አይደለ? ቀኙ ሲሰጥ ግራ እንዳያ ይላል አይደለ? ግን አንተ ደግሞ ይሄ እንዴት በዚህ ልክ ብቻ ሰው እየሰጠ ይኖራል? ማወቅም መታወቅም አለበት። ስለዚህ ና ያልፍም ቀጠሮ እንዴት ቤት ዘው ብለህ ትመጣለህ? ተረጋጋ እባክህ። ቁጭ ብለን አውቃለሁ። ለዛ ይቅርታ ጠይቃለሁ። እባክህ ተረጋጋ። እሺ ኢንጂነር እሺ ተረጋጋ፣ ተቀመጥ። ማለት እኔ እንግዲህ እንደዚህ ትናደዳለህ ብዬ አልጠበቅኩም ኢንጂነር። ማለት እንዴት ነው ልናደድም አልችልም አውቃለሁ። እሱን ግን ምንድነው እኔ አሁን እንዳልኩ ያው ብዙ ደጋግ ሰዎች አሉ አገራችን ውስጥ አይደለ? በመስጠታቸው የሚታበዩ፣ በመስጠታቸው የሚኩራሩ፣ ከሚሰጡት በላይ ደግሞ በመስጠታቸው ራሳቸውን አኩፍሰው የሚኖሩ ብዙ ደግ የሚመስሉ ደግ ያልሆኑ ሰዎች አሉ። እንዳንተ አይነቶች ደግሞ መስጠታቸውን እንኳንስ ህዝብ እንኳንስ ሚዲያ ማንም እንዲያውቅ የማይፈልጉ
ይህንን ደግነታቸውን በራሳቸው ብቻ ደብቆ የሚሰሩ ደግሞ ደጋግ ኢትዮጵያውያን አሉ። አንተ ከነሱ መካከል አንዱ ነህ። ስለዚህ እንደምታውቀው ሚዲያ ስራ ድራማ ነው ብዙውን ጊዜ። እና ድራማ ልሰራብኝ ይመጣው አይደለም። እኛ ደግሞ የተለመደውን ድራማ ተዘጋጅ ብለን ቆይ ልንገርህ ነገር አልጣመኝም አይደለም ኢንጂነር ቆይ ስማኝ እኔ ማሞገስ እንኳን ቢኖርብ መጀመሪያ በማናጀሪ በኩል መሄድ አለበት። እሱን እኮ ነው ያልፈለኩት። ብለህ ትመጣለህ። ይሄ ቤት የተከበረ ቤት ነው። እሱን ነው ያልፈለኩት። ለድሆች ያዘጋጀው ቤት ነው። ስለዚህ በጣም እኮ የሚገርመው አንተ እንደዚህ እየለፋክ ነው። ይሄ ቤት ይሄ ግቢ ማሞገስ ቢኖርብህም እንኳን መጀመሪያ የኔን ፍቃድ ማግኘት አለብህ። ያለምንም ካሜራውን በጣም እኮ የሚገርም። ስለዚህ ኢንጂነር አሁን ለማንኛውም እንግዲህ ዓለም ሁሉ እያየ ስለሆነ ትንሽ ማለት እኔንም ተረድተህ ሚዲያንም ላሳይ ይችላሉ፣ ፍቃዴን ላሳይ ይችላሉና አንተን ደግሰው ሚዲያ በመጥፎ ሁኔታ ባይመለከተ ደስ ይለኛል። ከይቅርታ ጋር አውቃለሁ ካሜራው አጥፍቷል። እሺ ተረጋጋ። ካሜራው አጥፋውና መነጋገር ያለብን ነገር መታል ቤት ድረስ መታል ሁሉም ነገር ልናወራ እንችላለን። ግን ደግነት ነው። ግን በዚህ ልክ ኢንጂነር ተረጋጋ። ግን ቆይ ምን አይነት ደግ ብትሆን ነው በዚህ ልክ እየሰጠመውን ሰው እንዳያውቅ የምትፈልገው? አልፈልግም። እሺ ተረጋጋ። እስኪ ማን ሚኒን ስራ ግን ለምን ማለት አሁን ይሄ ቤት ልሽጥ ብትል ወይም ደግሞ ይሄንን ደሳሳ ቤት አፍርሰ የተሻለ እንደ ሪል ስቴት ገንብተህ ማከራየት መሸጥ ትችላለህ። ሙያው አለ፣ ገንዘቡ አለ። አንተ ግን ከነመሬቱ ይሄንን ሰፊ ግቢ ይሄንን ሰፊ ቤት እንግዲህ ማለት በስጦታ ደረጃ ለአቅመ ደካማ መስጠት ማለት ቀላል አይደለም። በዚህ ቦታ ላይ አንተ ብዙ የራስህን ቢዝነሶች ማድረግ የትኛውንም ነገር ብታረግ ትንሽ ይወጣ ያለ ቦታም ቢሆን ለብዙ ስራ ይጠቅምሃል። ማለት ምን አይነት አስተዳደግ ቢኖር ምን አይነት ልብ ውስጥ ለሰው የመራራት ሰውን ለመርዳት የመፈለግ ቅንነት ቢኖር ነው። ግን በዚህ ልክ ማለት እኔ በጣም እየደነቀኝ ነው። በዚህ ልክ አሁን ካሜራ ይጥፋ እንጂ ስትል እኔ ከክፋት አይደለም አውቃለሁ፣ እንድታወቅ አትፈልግም። ዛሬ ያደረክለት ሰው ነገ መልሶ አንተን የሚኮንን ህዝብ ነው። እናውቃለን ያለው ነገር። እኔ ዛሬ ተሞግሼ ነገ ዝቅ ማለት የምፈልግ ሰው አይደለሁም። በመሰረቱ እኔ ማንንም ሙገስ አልፈልግም። እኔ የማደርገው ለራሴ ነው። በቃ እርካታ ስለማገኝበት ነው የምሰራው ነገር ስለሚያስደስተኝ ነው እንጂ የማንንም ሙገሳ አይደለም። ዛሬ ለሙገሳ ስትሰራ የሆነ ቀን ደግሞ ያ ሙገሳ ሲቀር አንተም ከመልካምነትህ ትጎድላለህ እና እንደዛ እንዲሆን ስለማልፈልግ ነው። ስለዚህ አንተ ህጉን ትከተላለህ፣ የሚባለውን ትከተላለህ ማለት ነው። ስትሰጥ እንኳን ራስህ ደግመው ያን ልታስበው እንደማትፈልግ ነው የሚያሳየው አይደል? እሱ ነው። በጣም የሚገርም ነው። እንግዲህ ማለት ያው አገራዊ ነገር ላይ ተሳተፋለህ። በጣም ድንቅ ነው። ግን ለዚህ ነገር ያነሳሳ ነገር ምን ይሆን ማለት ለዚህ ደግነት የሰው ልጅ ዝም ብሎ ከመሬት ተነስቶ አይሆንም። አንተ ደግነትህ እንዲታወቁላ ማትፈልግ ስትሰጥ ሰው እንዳያውቅ የምትፈልግ ሰው ነህ። ይሄ መነሻውን ማወቅ እንችላለን ማለት ከቤተሰብ ሊሆን ይችላል። ለዚህ ደግነት ያነሳሳ ደግ እንድትሆን ያደረገ ነገር ምን ይሁን? አጠያየቅ ትክክል ባይሆንም ያው መመለስ ስላለብኝ ልመልስልህ። አንተ እዚህ መተህ እኔን ዛሬ በመጠየቅ በጣም ገርሞኛል። ማለት ስለሱ ይቅርታ ጠይቃለሁ። እንዳልኩም ያው እኔም ያው ስራዬም የኔ ኮንተንት እንደዛ ነው። ሰውን ያው ባልተጠበቀ ሁኔታ ነው። ለምን እውነተኛው ማንነት የምንኖረው ለምን አሁን ለምሳሌ ልዘጋጅ ብል እንትና ብል አንደኛ ፍቃደኛ አትሆንም። እንደምን ፍቃደኛ ብትሆን ደግሞ በዚሁ ልክ በኖርማል ህይወት አትቀርብም። በቃ ለምን ማናጀሮችም እንትኖችም ስለማይፈቅዱልህ ገና ሱፍ አልብሰው ምናምን አሰቃይቶ ነው የሚያቀርበው አይደለ እኮ እንደዚህ ብዬ እኔ ካሜራ ላይ አውቃለሁ። ለዛ እኮ ነው። እና ግን ምንድነው መሰለህ ከህዝብ ከሚያውቀው ጀርባ ያለውን ደግሞ አንደኛ በጣም ቅድም እንዳልኩ በጣም ጥሩ መስለው ጥሩ ያልሆኑ ሰዎች አሉ አይደለ? አንተ ደግሞ ጥሩም ነህ፣ በሚዲያም ስትታይ ደግ እንደሆንክ ሰው ያውቃል። ከዛም የበለጠ ቸርነት ደግነት ግን እንግዲህ እግዚአብሔር የሰጠህን ነገር እግዚአብሔር ደብቆ የሰጠህን አንተም ደብቀ እየሰጠህ ነው ያለው። ቀላል ነገር ስላልሆነ ለዛም ነው እንደዚህ የምጠይቀና ምንድነው ያነሳሳብኝም ጥያቄ የሚሆንብኝ በዛ ነው። አሁን እንግዲህ ምንም ቢሆን እኛ ምንም ወንድሞች እንግዲህ በዚህ ነገር ተነሳስተው የሰው ልጅ መነሻው አይታወቅም አይደለ? ህይወቱን የሚነሳበት አይታወቅም። ተስፋ የቆረጠውን የሆነ ሰው ተስፋ ይሰጠዋል። ሜቢ አሁን አንተ ይሄንን ቤት እንደዚህ በዚህ ልክ ቃሟልተ ብዙ ነገር አድርገህ ብዙ ነገሮችን ያስተካክለ በጣም ብዙ አመት ሰው የኖረበት ነው የሚመስለው። ሲመስለኝ የሚገባበት ሰው ይታወቀ ይመስለኛል። እንግዲህ ከቃውም አንፃር አንዳንድ ነገሮችና ይሄ ማለት የሆነ ሰው አቃለው አንዳንድ ነገሮችንም እኮ ሰማለው። አሁን እቃዎችን ሰው የድሮ ማንነቱንም ሳይጥል የድሮ ህይወቱንም ሳይጥል
እንደዚህ እንደምታረግና ይህ ነገር የመጣው ከቤተሰቦቼ ነው። ቤተሰቦቼ በጣም አዛኞች ናቸው። የተጎዳ ሰው አይተው ማየት ማለፍ አይችሉም። እና ይህ ነገር ያው ታውቃለህ አስተዳደጌም እንደዛ ነው። ሰዎችን ማገዝ በጣም የሚያስደስተኝ ሰው ነኝ። ይህ ነገር አደገና ዛሬ እኔ ጋርም የኔም ልጆችም እንደዚህ እንዲቀጥሉ ስለምፈልግ ነው በቃ እንጂ በዚህ ልክ የሚወራ ነገር አይደለም። አንተም እኮ ይሄ ነገር ቢኖርህና አቅም ቢኖርህ የምታደርገው ነገር ሁሉም ሰው ያደርጋል። ስለዚህ ካሜራ ፊት የሚቀርብ ነገርም አይደለም። የሚገርም ደግነት ነው እንግዲህ ማለት አሁን ልክ እኮ ነህ። ኖርማሊ እኮ ስናስበው በባህላችንም በታሪካችን በሃይማኖታችንም ያው ኢትዮጵያ ሙሉ በሚታወቀው ደግነት ባለው በድሮም በዓለምም መስጠት ማለት ብዙ መመጻደቅን የማይፈልግ ነገር ነበር። አሁን ላይ ግን እንግዲህ ሰው የሆነ ትንሽዬ ነገር ሰጥቶ ካሜራ ቀርጾ ራሱን ይሄ እንዲ ቸር ነው የምሰራው እንደዚህ ልግስና ነው የምሰራው እንደዚህ እርዳታ ነው የምሰራው በሚልበት ጊዜ ላይ ነው ያለን አይደለ? ሰው ራሱን በትንሽ ነገር እግዚአብሔር ከሰጠው ላይ ትንሽዬ በማንኪያ ቆርሶ እየሰጠ ያው ብዙ ሰው ደግሞ የራሱን ሁሉ አይሰጥም። ከዛ ላይ ግን መታበያቸው ይበልጣል። ለዛም ነው ግን ጊዜው ነው ገባ ትክክለኛው ማንነታችን ያ ሆኖ ሳለ ጊዜው ግን ከዛ የተራቀ ስለሆነ ነው እንጂ እኔን ከማንም ተራሶ ጋር አንድ ማድረግ ነው። ማንም ካሜራ ደቅኖ በሚሰጠው እንትን አንተን እንደነሱ ሁን እያልከኝ ነው። እንደዚህ ሁን አይደለም ከነሱ የተሻልክ በመሆን የምትደነቅ ነው። ቀላል እንደ ቀላል የምናየው ነገር አይደለም። እኔ አድናቆት አልፈልግም። እኔ የራሴ ስራ ራሴን ነው የሚያረከኝ። አንተ አድናቆት እኔ አልፈልግም እያልኩ ነው። እኔ ማንም አድናቆት አልፈልግም። እኔ የምሰራው ለራሴ ነው። በቃ ለራሴ እርካታ ብዬ ነው። ስለዚህ ይሁን ቆንጆ በጣም እስኪ ስለ ዛሬው ሐሳብ እንግዲህ እኔ መረጃ ደርሶኝ ነው እዚህ እንደምትገኝና ያው እንዳልኩ እኔም ላታቀኝ ትችላለህ። እኔን ላታቀኝ ትችላለህ አንተ አላውቅም። አዎ አውቃለሁ እኮ ግን እንዲያው ምን መሰለህ ኢንጂነርና አሁን ይሄንንም የማደርገው ለዚህ ነውና አሁን እንግዲህ ወደ ዛሬ ያለው ነገር ምንድነው ሲነገረኝ እንግዲህ እኔ ሰማ በምንን በማስመልከት ነው እዚህ ጋር ፕሮግራም ዛሬ ነው የሚሰጠው ነው ቤት ዛሬ ነው የምታስረክበው ቤቱም ደግሞ እንደማያየው ማለት የሆነ ጥንታዊ ነገር አለውና ማለት ገስታው ነው ከነቃው ከነንተና ወይስ ምንድነው? ሲጀመር አንተን አላውቅም። ለምን እንደዚህ እንደተሸፋፈንክ እኔ ግራ ገብቶኛል። ለምን ተሸፋፈንኩ? የተሸፋፈንኩበት ምክንያት እኔን ለማሞገስ ወይም የኔን መልካም ስራ ያለ ፍላጎቴም ቢሆን ለማሳየት ከፈለክ የግድ መሸፋፈን ለምን ያስፈልጋል? የለብም አይደል? በቃ ይሄ ቤት የተለያየ ሸራ ላይ ለሚኖሩ ሰዎች ያዘጋጁት ነው። የሆኑ እናት ነበሩ አቅመ ደካማ ናቸው እና ልጆቻቸውም በህይወት የሉ። በቃ በጣም የሚያሳዝኑ እናት ናቸውና ይሄ እንደምታዩም የተለያየ ፎቶ ምናምን ገብቶብህ ከሆነ የራሳቸውን ትውስታ እንዲመልስላቸው ከድሮ ባህላቸው ጋር እንዲቀራረቡ በማሰብ እንደዚህ አይነት ቤት ነው ያዘጋጀንላቸው። ታውቃለህ ትላልቅ ሰዎች አዲስ ነገርን መልመድ ይከብድባቸዋል። ብዙ አመት ከኖሩበት ቤት ተገለው በሆነ ምክንያት ከወጡ በኋላ ያው ይከብድባቸዋልና የድሮውን ነገር ለማስታወስ ደስተኛ እንዲሆኑ በማሰብ ነው። ሶፋውም እንደምታየው በቃ ኤቭሪቲንግ ሁሉም ነገር እንደዚህ ነው። ለዛ የታሰበ ነገር ነው እንጂ የተለያየ ፎቅ እንጂ ፕላስ ፎር እኮ መስራት እንችላለን አይደል? አውቃለሁ። ለዛ ሌላ ምንም ነገር የለውም። ይሄ ነው እና እቸኩላለሁ። እየጨረስክ መሰለኝ። ማለት ገና ትንሽ አንድ የምጠይቅ ጥያቄ ነበረ ካላስቸገርኩ። ሰዓት ሄደብኝ በጣም ያው የምትፈልገው ይሄን እንደሰራው ነው። ከዚህ በላይ ምንም ልጠይቅ የምችለው ነገር የለም እና ሊድ እስኪ ዶክተር ቆይ እሺ የተወሰነ አሁን የምጠይቅ ነገር አለኝና ተረጋጋና እስኪ የተወሰነ አንድ 5 ደቂቃ ከዛ በላይ አላስቸግርህ። ሰውዬ እኔ በጣም ብዙ ስራ ያለብኝ ሰው ነኝ። እዚህ ድንገት ዛሬ ለማየት መጥቼ ነው። ለማየት መጥቼ ማለት አንተ አሁን ለምሳሌ በአካል እንዴት እዚህ ድረስ ብቻ ልትመጣ ማንንም መላክ ትችላለህ፣ ቼክ ማስደረግ ትችላለህ። እንዴት ራስህ መጣ ግን? ለምን አልመጣም?
እናንተ ባለስልጣን ሲባል በቃ ከፍ አድርጋችሁ የምታስቡታ እኔ በሙያዬ ዝቅም ብዬ ሰዎች የሚኖሩበትን አኗኗር መረዳት ማወቅ በጣም ደስ ይላል። ስለዚህ አንዳንዴ ወጣም እያልክ ሰው ከሚያቀ ከዛ ከሚፈራው ከግዝፈት ከዝናክም በላይ አንዳንዴ እንደዚህም በራስ ማለት በቀላሉ አሁን እንደዚህ አድርጉ እንደዚህ ፈጽሙ ብለህ እንደሌላው ሲሰጥ ብቻ ቁልፍ ይዘህ መጥተህ ፎቶ ተነስተህ መሄድ ትችላለህ። ያው አንተ ያንንም ባታረክ። አይ እኔ እንደዛ አልፈልግም እኮ አልኩ። መጀመሪያም እኮ በደንብ አስረድቻለሁ። እየተረዳኝ አይደለም። ስለዚህ እሺ ተረጋጋ፣ ተቀመጥና ትንሽ ደቂቃ እናውራ። በቃ ጨረሳችኋ ማለት አሁን ይሄ እየተቀረጸ ያለው ቀጥታ ስርጭት ነው ቀጥታ። ስለዚህ ተረጋግተህ ብትቀመጥ ደስ ይለኛል። ያው ህዝብም ያው እንግዲህ ተረጋጋና እሺ የቀረን ነገር ቀራ አድርገህ ለመጨረስ ሞክር። እኔ በጣም ብዙ ስራ አስቀምጫለሁኝ ማየት ስላለብኝ ነው የግድ ዛሬ ወደዚህ የመጣሁት። ኦኬ አሁን የስጦታ ፕሮግራም በቅርቡ ይሆናል ማለት ነው? አዎ በዚህ ሳምንት። በጣም ጥሩ። እስኪ እንግዲህ እኔም ወደ ዋናዎቹ ሀሳቦች ልግባ። ያው አንተም ሰዓት የለህምና እሸኛለሁ። የሚገባ ቦታም ትሄዳለህ። ዋና ጉዳዮችን እኮ አወራን አይደል እንዴ? አይ እኔ ያለኝ ዋና ጉዳዮች አሉ። እሱም ምንድናቸው? እንግዲህ አንተ ማለት ያው እንግዲህ ደጋግሞ ማውራት ነው የሚሆነው ያንተን ደግነት፣ ያንተን ክብር፣ ያንተን ስራ በዚህ ሞር በህንፃ ግንባታው በህንፃ ዲዛይኒንጉ በብዙ ነገር ውስጥ ያለህን ድርሻ ዓለም የሚያውቀው ነገር ነው። ማያውቁም ሰው ካለ እንግዲህ ያው ከትህትና አንፃር ልታይ ካለ ማለት የተነሳ ቢሆን ነው እንጂ ያው እኛ ለሚዲያውም ቅርብ የሆነን ሰዎች እናውቃለንና ግን ቅድም እንዳልኩ አንዳንድ ሰዎች አሉ በማንኪያ ይሰጡና በአካፋ የሚቀበሉ ደግነታቸውን በጥቂቱ ያሳዩና ግን ያልሆኑ ብዙ ነገሮች አሉና አንተም ከነሱ መሃል ትመስለኛለህ። ምን ለማለት ፈልገህ ነው? ምን ለማለት እንዴት ነው? ምን ይሆንክ ነው? ምን አይነት ቃል ነው የምትናገረው? ለምትናገረው ቃላት ተጠንቀቅ። እኔ ተከበርኩ ሰው ነኝ። ሰፈር መንደሩ ያከበረኝ ሰው ነኝ። እኔ ካሜራ ላይ መታየት የማልፈልገው ዛሬ ሰጠ ተብዬ ተሞግሼ ነገ ደግሞ በትንሽ ስተት ሰው ስተትን ነው የሚፈልገው ታውቃለህ። 1000 ነገር ስራለት አንድ ስተት ካየ አውርዶ የሚፈተፍት እና ያን ላለመሆን ነው እኔ ከካሜራ የምርቀው። ያለ ፍላጎቴ ካሜራ ደቅነሃል። አሁን ደግሞ የማይሆን ቃላት እንዳትናገር። ምን ይሆንክ ነው? ለምትናገረው ቃላት ተጠንቀቅ። እኔ ማለት መርማሪ ጋዜጠኛ ነኝ። አትንሳ ቤት ይመጡ ምን አይነት ሰምተኛል? መርማሪ ጋዜጠኛ ነኝ። መርማሪ? ማስክም የማደርገው እንደዚህ የምሸፋፈነው አዳኝ ስለሆንኩ ነው። እማድነውም በግ መሳይ ተኩላዎችን ቆዳቸውን እገፍና ትክክለኛ ማንነታቸውን አጋልጣለሁ። አንተም ለዘመናት ራስህን ሸፍነ ህዝቡ ላይ እየተጫወትክ ያለውን ነገር ሰውዬ ዝም በል እንዴ! አድኜ ስለደረስኩ ተኩላዎችን ሂድና ፈልግ። እኔ የተከበርኩ ሰው ነኝ። ለምንድነው እኔ ጋር ምን ይሆንክ ነው? የምትናገረው ነገር እወቀው። እኔ ብዙ ጊዜ ተናገርኩ እኮ። ኤልሳን ታውቃታለህ? ኤልሳ በአንድ ወቅት የድርጅቴ ሰራተኛ ነበረች። ምን ይሆን ኤልሳ? ምን ሆነች? የት ነው ያለችው? ምን ያው ለቀ ይሆናል። የሥራ መልቀቂያ አላስገባች። እኔ እንጃ ብቻ ለቃለች። ኤልሳ ፋይል ስላገኘችብህ እያሳደድካት ነው። ህዝብ የማያውቀው ማንነትህን ስላወቀች እያሳደድካት ነው። እኔ ደግሞ አዳኝ አይደለሁ፣ አድኜ ደረስኩበት። ለዛም ነው ይሄ ነገር ሁሉ እንዲጋለጥ፣ ይሄ ነገር ሁሉ እንዲወጣ ደግሞ ብዙ ነገር እያደረኩ ያለሁት። ኢንጂነር ቦጋለን ታውቀዋለህ? ቦጋለን? የት ነው የምታውቀው ቦጋለን? ኢንጂነር ተረጋጋ። ምንድነው እያደረክ ያለው? የት ነው የምታውቀው? እንዴ ኢንጂነር አይደል እንዴ? ካንተ ጋር ነው አብራችሁ ነው የምትሰሩት። ናውጣ፣ ቀጥ ብለህ ውጣ፣ ቀጥ ብለህ ውጣ። ዓለም እያየ ነው። ሰዎች
እየተመለከታችሁት ከሆነ በቀጥ ካላወጡት ገዛ ቤቴ ድረስ መጥቶ የማይሆን ወንጀል ሊያሰራኝ ነው። እባካችሁ የማይሆን ወንጀል ሊያሰራኝ ነው። ውጣ። ይሄ መንግስት የሰጠኝ መሳሪያ ነው። ራሴ እንድከላከልበት መንግስት የሰጠኝ መሳሪያ ነው። እባካችሁ ካያችሁት ድረሱልኝ። ኢንጂነር ተረጋጋ። ተረጋጋ ኢንጂነር። ውጣ። እኔን ያልሆነ ስህተት እንዳታሰራኝ። ለምን ደነገጥክ? እባክህ ውጣ። ስለ ቦጋለ ስጠይቅህ ለምን ደነገጥክ? የመጣበትን ዓላማ ስለማወቅ ነው። የትኛውን ዓላማ? ቤቴን ለቀህ ውጣልኝ። ከገዛ ቤቴ የማይሆን ነገር አትፍጠርብኝ። የጥቁር ማህበሩን ዓላማ? ውጣ። ተረጋጋ። ዝም ብለህ አትልፋ። ተረጋጋ። ዓለም እያየ ነው። ሰማኛለህ? ተረጋጋ። መንግስት የሰጠኝ መሳሪያ ነው። ማንም ሰው በወንጀል እኔን እንዲመለከተኝ አይችልም። ላይቭ እየተላለፈ ስለሆነ እዚህ ድራማ እየሰራክ ነው። ውጣ። ሰማኛለህ? ቤቴን ለቀህ ውጣ። አልወጣም። ቦጋለ ታኗል። አመድ ሆኗል። ምንድነው ያደርጋችሁ ያላችሁት? ትዝታ ላይ ግሩምን ለማጥፋት ውጣ ነው ምን? ውጣ። አትልፋ። ለምን ባትፈረው? የማልፈራው ለምን እንደሆነ ታውቃለህ? ይሄ ቀለበት አንገቴ ላይ ስላለ የብርሃኑ ንጉስ እኔ ስለሆንኩኝ አልፈራም። እንዳትጠገኝ። አይዞህ አትልፋ። ና አትልፋ። እኔ ጋር አይሰራም። ና ተቀመጥ። ለምንድን ነው የማትፈራው አልክ? ምክንያቱም የጨለማዎች ዲስኩር ብርሃኖች ላይ ስለማይሰራ። ቦጋለ ተነና አመድ ሆና ሰው እንደ እንጨት ተቃጥሎ እንጨት አመድ እንደሚሆኑላ ምንነቱ ባልታወቀ መንገድ ያ ደጉና ሰውን በመርዳት የሚታወቀው ኢንጂነር፣ ደግ ኢንጂነር፣ የህዝብ ልጅ ኢንጂነር ውሸታም። እናንተ ህዝቡ ላይ የምትሰሩትን እያንዳንዱን ውሸት ደግሞ እኔ አጋልጣለሁ። በራስህ መሳሪያ እደፋለሁ። ዓለም እያየ ይፈርዳል። መንግስት የሰጠኝ መሳሪያ ነው። ተረጋጋ። ያዝ ይሄን ነገር አስገቡልኝ። እስኪ ጂቷን አስገባት። እንግዳ አለ። ፈልግ ካሜራውን ንገረኛ። ነይ ግቢ። አስገባት። ካሜራውን አትፈልግ እባክህ። እኔ በሰፈር በመንደር የተከበርኩ ሰው ነኝ። እቺ ልጅ ታውቃታለህ? ኤልሳ ነይ ተቀመጭ። ምን ትሰራለች እዚህ? ምንድን ነው? ተረጋጊና ተቀመጭ። ታውቃታለህ? እሷ ናት። አዎ እሷ ናት። ምን ልትሆን? እሷ ናት ሚስጥር ያወጣችብኝ። እገላታለሁ። ኢንጂነር ተረጋጋ። እገላታለሁ። ኢንጂነር ተቀመጥ። አችልም። እኔ ፊት ሁላችሁም ሽባ ናችሁ። ተቀመጥ። አትፍሪ። ትኛለሽ። ምንም እንድትፈሪ አልፈልግም። ያስጠራውሽም እንድትፈሪ ሳይሆን የመጀመሪያውን የጀግንነት መንገድሽን እንድትጀምሪ ነው። ጀግኒት ነሽ። ውሸታሞችን ለማጋለጥ እገላታለሁ። ተቀመጥ። ምድረ ብሩቅ ባቃ ሁላ ባላችሁ ስልጣን ገንዘብ የምትመኩ ሰምኛለሽ? አሁን ጊዜው የኛ ነው። አንቺን በኔ ልክ በወኔ እንድትንቀሳቀሽና እንድትሰሪ ይፈልጋሉ። ከአንተ ጋር መስራት እፈልጋለሁ ብለሽኛል አይደል? እኔ በእነዚህ ወንድሞቼ ታጅቤ በማንነቴ በትናንት ህይወቴ ታጅቤ ነው በጥንካሬ እየሄድኩ ያለሁት። አንቺ ግን ማንም ሳይኖርሽ እነዚህን ሰዎች ተጋፍጠሻል። ስለዚህ እኔ ደግሞ በአንቺ ልክ ጀግና ልሆን አልችልም። ስለዚህ
ለኔ ያልሽውን መጠየቅ የምትፈልጊውን ጉልበት ኖሮሽ ምንም ማድረግ ብቻ ማድረግ የምትፈልጊውን አሁን የሚከላከልልሽ የሚጠብቅሽ ወንድምና ኃይል ተሰጥቶሻል። እሺ አዎ ማንም አያምነኝም ያ ሳሙኤል እንደዚህ ነው ብል ማን ይቀበለኛል ብለሽ ፈርተሻል አይደል? ያ ሳሙኤል አሁን ይሄ ነው ዓለም እየተመለከተው ነው። ሲምቦቆቦቅ አይተሽዋል። ለኔ ነገርሽውን መጠየቅ የምትፈልጊውን እድል እሰጥሻለሁ። ሰራተኞች የት ናቸው? አንደኛ አዳምጠኝ፣ ምንም አታመጣም። ስለዚህ እሷ አንተ ለመግደል የምታሳድዳት ያቺ ፈሪ አይደለችም። አሁን ከጀርባ እንደኔ ያሉ ከመኗትና ከወደዷት ነፍሷን ሊሰጧት ነፍስ አሳልፎ የሚሰጧት ወንድሞች አሏት። ለምን ብቻዋን የተፋለመች እህት በምንም ልታስፈራራት አትችልም። ሰራተኞቹ የት ነው ያሉት ብላ ጠይቃለች። መልስ ነው እየጠበቅኩ ያለሁት። ሰማኛል አይደለ? መልስ ነው እየጠበቅኩ ያለሁት። አለበለዚያ ግን እዚሁ ከነክብር ከነስምህ እደፋለሁ። እዚሁ ሲጠርግ ይደፋለሁ። ላሞግስ ነው አልከኝ? አይ ነግሬክ ነበርኩ። ላሞግስ ትገድላታለህ። አብረን ነው የምንሞተው። አጥፍቶ ጠፊም ና እሱ ሲያምር ይቀራል። እንደዛ ገልጫኝ ምስኪን መስሎሽ ራሴንማ ቢሆን አንተን አጥፍቼ ራሴን አጠፋለሁ። እየፈራሽ ነው ለክሽ እንዳይመለስ ቤተሰቦችሽን ነው የምጨርሰው። ታይቻለሁ አንዴ ታይቻለሁ። ከዚህ በለጠ ሞት ምንም የለም። አንቺ ግን አጥፍቼሽ ነው የምሞተው። ዶክተር ተረጋጋ እኮ አጥፍቻት ሞታለሁ። ሽጉጥ ይዘህ ምንም ማድረግ ያልቻልክ ጀግና በባዶ እጄ ትፎክራለህ። ስለቀረጽክኝ አጠፋ ነበር። እንደዛ ነው እንዴ? ይምጣልህ ታዲያ ያምጦልህ ሽጉጡን። አጠፋ ነበር። ያምጣልህ። ሰራሽ ተጫወትክብኝ። አየሽው? ደስ አላለሽም? በጣም ደስ ብሎኛል። ለምን ዝም ትያለሽ ታዲያ? ለምን ትፈሪዋለሽ? ገርሞኝ ነው እውነት ዝም ያልኩት። ምንም ማምጣት ሳይችል ነው። አንዳንዴ እንደዚህ ማየት ደስ ይላል አይደለ? በጣም ሸሽተሻል ከሞቀው ህይወትሽ ወጥተሽ በአዘኔታ ያሰብሽ ሁሉም ነገር እያጣሽ እንደዚህ ሆነሻል። በተቃራኒው ግን እነሱ ደግሞ እንደዚህ ፈርተው እንደዚህ ሲሆኑ ደግሞ ታያለሽ። ኢንጂነር እስክትረጋጋ እየጠበቅኩ ነው። ለማረጋጋው ወይስ ሽጉጡ ከዚህ በለጠ ምን እንድነግር ፈልገህ ነው? ይህንን ነገር ታውቃለህ እንዴ? እሱ እኮ የግል ማስታወሻዬ ነው። የግል ማስታወሻ? አዎ። እሱንም ታውቀው ነበር? አዎ። እዚህ ላይ ያሌለ ነገር የለም። ከዚህም በላይ ደግሞ ብዙ ፋይሎች፣ ብዙ ሚሞሪ ፋይሎች፣ ብዙ ዩኤስቢ ፍላሾች፣ ብዙ ነገር እጅ ላይ አለ። ስለዚህ ይህንን ነገር እንግዲህ ለዓለም ሚዲያዎች መላክ ለኔ ቀላል ነው። እንደምታይኝ አሁን ላይ እየተላለፈ ነው። ስለዚህ ልላክና ወይ ደግሞ ሁሉም ነገር ሲወጣ ከዛ ታወራለህ ወይስ አሁን ትነግረኛለህ? እሺ እባክህ ካሜራውን ያዘውና ሁሉም ነገር አስረዳለሁ። ካሜራውን ያዝልኝ። አጥፉት ካሜራውን። ሲጀመር ሰዎችስ አጥፉት። ስለ ሰዎች ምን ነገር አልመለሰልንም። እንጠይቀዋለን። በቃ ሰው አያ ካሜራው ጠፍቷል። አጥፍታችኋል? አዎ ጠፍቷል። አዎ ጠፍቷል። ይሄ ሁሉ ሰራተኛ ታርጋቸው ነው ዝም ስለአሁንስ እንዴ? እኔ እኮ ይጨርስ ብዬ ነው እስካሁን ድረስ ዝም ያልኩኝ። የታረካቸው በቃ እኔ ምንም ማድረግ አልችልም። አሁን ሁሉንም ይነግረናል። ካሜራውን አጥፍቻለሁ፣ ሁሉንም ይነግረናል። እሺ ሁሉንም ማድረግ አልችልም። ተሰውቷል። አዎ ተሰውቷል።
መሰዋት ላንተ ቀላል ነው። አንተ አረመኔው ሰውዬ ምን ማለት ነው? እንዴት ታልጅ እንዴት ታረጋለህ? እሺ ቆይ ተረጋጊ። ምንድነው የምረጋጋው? እየሰማሁ ነው። ምንድነው? ቆይ ተረጋጊ። ምን ሰው ነህ? ያ ሁሉ ሰው በጣም ብዙ ሰው እኮ ነው። ቆይ በቃ ውጪ ቆይስ። ውጪ አቆያት። አረጋጓት እስኪ። አረጋጓት። አረመኔ ነህ። አረጋጓት። ሰማኛለህ? ቶሎ በል ጊዜ የለኝም። እሺ ሁሉንም ነገር ማወቅ ፈልጋለሁ። ነገርኩህ እኮ ጠፍቷል። ክብካቤ ትፈልጋለህ? ካንተም ብዙ እሺ ከየትኛው ልጀምርልህ? ሁሉንም አንደኛ ማወቅ የምፈልገው አንተ ለዘመናት እቺ ልጅ እኔ ባላገኛት ቦጋለ በእኛ እጅ በወንድሜ እጅ ነው እንደዛ የሆነው። ከዛ የሱን ፋይሎች እኔ እየተከታተልኩ የሱን ስልክ እሱን ምናምን ብዙ ነገሮችን ስከታተል ነው ለዚህች ልጅ የሞት ትዕዛዝ እንደወጣ ቶሎ እንዲያስወግዳት ተባለ። ይህንንም ሳጣራ እሷንም አገኘዋት። እሷም ደግሞ ፋይሎችን ስለያዘች እያሳደዳችኋት እንደሆነ አንተ እሷን አዘ ምስኪን ሰዎችን ለመርዳት እንደምትፈልግና እሷ ስራ ውስጥ ያሉ ምስኪን ሰዎችን ጠያቂ ያሌላቸውን ሰዎች ለይታ እንድትነግር እያረክ ነበር። ከቦጋለ ጋር ምንድነው የሚያገናኛችሁ? ከቦጋለ ጋር በቃ ስራዎች ያገናኙ ነበር። ግን ቦጋለ ከብርሃን ወገኔ በማለቱ እንዳይሆኑ ነው ብን ብሎ እንዲጠፋ ምክንያት የሆነችው እሌኒ ናት። ማለት ማናት እሌኒ? በቃ ቦጋለ ከብርሃን ወገን ነኝ ባይ ነው። ቦጋለ እንደዛ አይደለም። አዳምጠኝ። ቦጋለ እንደዛ አይደለም። ቦጋለ ማለት የትዝታ ወንድም ነው። ሁሉንም ነገር ያውቃል። የጥቁር ማህበሩም አባል ነው። የጨለማውም ዘር መሆኑን ያውቃል። የብርሃን ቢሆንማ ከኔ ጋር አንድ ነበር። የብርሃን ቢሆንማ እንደዚህ አንተ ሰው ግደል ብለህ ስታዘው በቀላሉ ባልሮጦ ባልሄደልህ ነበር። አዳምጥ። አይደለም ቦጋለ እናንተ ሰው ነው። ቦጋለ የትዝታ ወንድም ነው። እሱንም ደግሞ የምታወራው ይሆናል። ግሩም ላይ ምንድነው የምትፈልጉት? ግሩምን የገዛ አጎቱ እንዲያስወግደው የገዛ እናቱ እንድትጠላው አደረጋችሁ። ምንድነው የምትፈልጉት? ንገረኛ። ምንድነው የምትፈልጉት? በቃ እንደምታስቡ አይደለም። ቦጋለ ከብርሃን ወገን ነኝ ባይ ነው። አንተ ለራስህ የማታውቀው ነገር አለ እዚህ ጋር። ስለዚህ እና የብርሃን ነገር ተላለፈ። የብርሃን ወገን ከሆነ እንዴት ነው ታዲያ ከእናንተ ጋር የሰራው? እንዴት አስገባችሁት? ብርሃኖች መቼም እናንተ ማጥፋት ነው የሚፈልጉት። መጀመሪያ እንደዛ አልነበረም ነበር። ከሆነ ጊዜ በኋላ በቃ አመፀብን። መውጣት አለብኝ አለ። የእሌኒን ትዕዛዝ ተላለፈ። ማናት እሌኒ? አንተ እኔን እዚህ ታስጨንቀኛለህ እንጂ ምንም የማይገፋ ነገር ነው እየገፋ ያለው። የማይገፋ ነገር። እሺ በቃ ብትተወኝ ነው የሚሻለው። እሌኒ ያለች በጣም በዚህ ዓለም ላይ ሞታለች ተብላ የምትታሰብ ናት። ግን በህይወት ያለች መናፍስት ናት። ምን ማለት ነው? በቃ በህይወት አለች። ዓለም እንደሞተች የሚያስባት ሴት ናት። ምን አይነት ሴት ናት? በቃ መንፈስ ናት። ሁሉም ቦታ ትገኛለች። ይህን በዓለማዊ ትምህርት አሉ የተባሉ ዩኒቨርሲቲዎች፣ የዓለም ዩኒቨርሲቲዎች የተማረች ናት። በመናፍስት ዓለም ያልተማረችበት ያልገባችበት ቦታ የላት። ስለዚህ እናንተ የክፋት መንፈስ እሷ ናት ማለት ነው። በቃ ዋናው እሷ ናት። የጥቁር ማህበሩ እናት ናት። የሁሉም እናት። እሺ እና በቃ ይሄ ነው። እና ትዝታን ዶክተር ነብዩ ቤት ነው የነበረችው? አዎ ዶክተር ነብዩ ቤት ነበረች።